እግዚአብሔርም እንዲህ አለኝ፣ ሙሴና ሳሙኤል እንኳ በፊቴ ቢቆሙ ልቤ ለዚህ ሕዝብ አይራራምና ከፊት ያስወጣቸው ይሂዱ። እነርሱ ወዴት እንሂድ ቢሉህ እንዲህ ብለህ ንገራቸው፣ እግዚአብሔር እንዲህ ይላል፣ ለሞት የተመደበ ወደ ሞት፣ ለሰይፍ የተመደበ ወደ ሰይፍ፣ ለራብ የተመደበ ወደ ራብ፣ ለምርኮ የተመደበ ወደ ምርኮ ይሄዳል። እግዚአብሔር እንዲህ ይላል፣ 4 አይነት አጥፊዎችን እሰድባቸዋለሁ። እነዚህም ለመግደል ሰይፍ፣ ለመጎተት ውሾች፣ እንዲሁም ጠራርጎ ለመብላትና ለማጥፋት የሰማይ ወፎችና የምድር አራዊት ናቸው። የይሁዳ ንጉሥ የሕዝቅያስ ልጅ ምናሴ በኢየሩሳሌም ካደረገው በደል የተነሳ ለምድር ነገሥታት ሁሉ መሳቀቂያ አደርጋቸዋለሁ። ኢየሩሳሌም ሆይ የሚራራልሽ ማን ነው? ማንስ ያለቅስልሻል? ደህንነትሽንስ ማን ጎራ ብሎ ይጠይቃል? እኔን ጥለሽኛል ይላል እግዚአብሔር። ወደ ኋላም እያፈገፈግሽ ነው። ስለዚህ እጄን ባንቺ ላይ አነሳለሁ፣ አጠፋሻለሁ። ከእንግዲህም አልራራልሽም። በአገሪቱ የከተማ ደጆች በመንሽ እበትናቸዋለሁ። ከመንገዳቸው አልተመለሱምና ሕዝቤን በሐዘን እመታለሁ፣ ጥፋትም አመጣባቸዋለሁ። የመበለቶቻቸውን ቁጥር ከባሕር አሸዋ ይልቅ አበዛለሁ። የጎበዛዝት እናቶች በሆኑትም ላይ አጥፊውን በቀትር አመጣባቸዋለሁ። ሽብርና ድንጋጤን በድንገት አወርድባቸዋለሁ። የሰባቶቹ እናት ትዝለፈለፋለች፣ ትንፋሿም ይጠፋል። ገና ቀን ሳለ ፀሐይዋ ትጠልቃለች፣ እርሷም ታፍራለች፣ ትዋረዳለችም። የተረፉትንም በጠላቶቻቸው ፊት ለሰይፍ እዳርጋቸዋለሁ ይላል እግዚአብሔር። ወይኔ እናቴ፣ ለምድር ሁሉ የጭቅጭቅና የክርክር ሰው የሆንሁትን ምነው ወለድሽ? ለማንም አላበደርሁም፣ ከማንም አልተበደርሁም። ነገር ግን ሰው ሁሉ ይረግመኛል። እግዚአብሔር እንዲህ ይላል፣ በእርግጥ ለበጎ ዓላማ እታደግሃለሁ። በመከራና በጭንቅ ጊዜም ጠላቶች ደጅ እንዲጠኑ በእውነት አደርጋለሁ። ሰው ብረትን ከሰሜን የመጣን ብረት ነሐስንስ መስበር ይችላልን? በመላ አገርህ ስላለው ኃጢአትህ ሁሉ ሀብትና ንብረትህን ያለ ዋጋ አሳልፌ ለምርኮ እሰጣለሁ። ቁጣዬ በላያችሁ የሚነድ እሳት ትጭራለችና በማታውቀው አገር ለጠላቶችህ ባሪያ አደርግሃለሁ። እግዚአብሔር ሆይ አንተ ታውቃለህ። እንግዲህ አስበኝ፣ ጎብኘኝም፣ አሳዳጆቼን ተበቀልልኝ። ታጋሽ እንደመሆንህ አታጥፋኝ። በአንተ ምክንያት የሚደርስብኝን ነቀፋ አስብ። ቃልህ በተገኘ ጊዜ በላሁት። የሰራዊት አምላክ እግዚአብሔር ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነልኝ። ፈንጠዝያ ከሚያደርጉት ጋር አልተቀመጥሁም፣ ከእነርሱም ጋር አልፈነጨሁም። እጅህ በላይ ስለነበር በቁጣ ስለሞላኸኝ ለብቻዬ ተቀመጥሁ። ሕመሜ ለምን ጸናብኝ? ቁስሌ ስለምን በረታብኝ? ለምንስ የማይፈወስ ሆነ? እንደሚያታልል ወንዝ እንደሚያሳስት ምንጭ ትሆንብኛለህን? ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ መልሼ አቆምሃለሁ፣ ታገለግለኛለህም። የከበረውን ከማይረባው ለይተህ ብትናገር አፍ ትሆነኛለህ። እነርሱ ወደ አንተ ይመለሳሉ እንጂ አንተ ወደ እነርሱ አትመለስም። ለዚህ ሕዝብ የናስ ቅጥር፣ የተመሸገ የናስ ቅጥር አደርግሃለሁ። ልታደግህና ላድንህም እኔ ካንተ ጋር ነኝና ቢዋጉም እንኳ ሊያሸንፉህ አይችሉም ይላል እግዚአብሔር። ከክፉዎች እጅ እቤዥሃለሁ፣ ከጨካኞችም ጭምደዳ እታደግሃለሁ።